ምዕራፍ 1 The Celestial Synthesis የሰማያዊ አካላት ውህደት ዌስተርን ቨርሰስ ቻይኒዝ አስትሮሎጂ። ማይክል አስትሮሎጂ ነኝ። ዛሬ የምናየው ስለ 12ቱ የዞዲያክ ምልክቶች እና ስለ 12ቱ የቻይና እንስሳት ሲሆን ይህንን ማንም አይነግራችሁም። No one tells you this። ብዙዎች አስትሮሎጂን እንደ ተራ መዝናኛ ያዩታል። ነገር ግን እውነታው ይህ የሰው ልጅን ዕጣ ፈንታ ለመቆጣጠር በአርኪቴክትስ የተዘረጋ የኳንተም ካርታና የዘመናት የተከለከለ ምስጢር ፎርቢደን ሲክሬት ነው። በመጀመሪያ የምናየው የምዕራቡ አስትሮሎጂ በፀሐይ ዑደት ሶላር ሳይክል ላይ ሲመሰረት፣ የቻይናው ደግሞ በጨረቃና በጁፒተር 12 ዓመት የክብደት ዑደት ላይ የተመሰረተ መሆኑን ነው። ይህ ማለት የእርሱ ማንነት በወር ብቻ ሳይሆን በዓመትም ታሸገ የኮዝሚክ ኮድ ውጤት ነው። እንዴት ይሰላል? How to calculate or analyze። የምዕራቡን አስትሮሎጂ ለማስላት የልደት ወርና ቀን ያስፈልጋል። የቻይናውን ደግሞ የልደት ዓመትን year of birth በመጠቀም የትኛውን ሰው የእርሶ አውተር ሳይን እንደሆነ እንለያያለን። ነገር ግን ጥልቀት ያለው ምስጢር ያለው ሲክሬት አኒማል በተወለዱበት ሰዓት የሚወሰነው ላይ ነው። ፎርሙላ ዌስተርን ሳን ሳይን ቻይኒዝ ኢር አኒማል አወርሊ ሲክሬት አኒማል is equal to the complete genetic blueprint። ተግባራዊ ምሳሌ ለአብነት ያህል ኢሊያስ የተባለ ግለሰብን እንውሰድ። የተወለደው ኦክቶበር 25 988 ነው። በምዕራቡ አስትሮሎጂ ጥቅምት 25 ስለሆነ ምልክቱ ስኮርፒዮ ነው። በቻይና አስትሮሎጂ 988 የድራገን ዓመት ነው። ውህደቱ ኢሊያስ ስኮርፒዮ ድራገን ነው። ይህ ጥምረት እጅግ ኃይለኛ ምስጢራዊና የማይበገር የማትሪክስ ሰባሪ ስብዕና ይሸተዋል። አስትሮሎጂ በሕይወታችሁ ውስጥ ስላለው እውነተኛ ምንነትና ጥልቅ ትርጉም በዝርዝር ማወቅና በጥልቀት መማር ለምትፈልጉ ሀገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍ መደብር ይገኛል። ሄዳችሁ አሁኑኑ ግዙ። ትርጉሙ ምንድን ነው? The meaning ኤሪስ በማርስ የሚመራ የጥቃት እና የጅማሬ ምልክት፣ በቻይናው ከድራገን ጋር ይመሳሰላል። ሃይ ኤነርጂ ቶረስ በቪነስ የሚመራ የሀብት እና የጽናት ምልክት፣ ልክ እንደ ስኔክ ጥበበኛ እና ታጋሽ ነው። ጄሚናይ በመርኩሪ የሚመራ የመረጃ እና ግንኙነት ምልክት፣ ልክ እንደ ሆርስ ፈጣን እና ተለዋዋጭ። ካንሰር በሙን የሚመራ የስሜት እና የጥበቃ ምልክት፣ ልክ እንደ ጎት ሩህሩህ እና ጥበብ ወዳድ። ሊዮ በሳን የሚመራ የንግስና እና የብርሃን ምልክት፣ ልክ እንደ ማንኪ ተጫዋች እና ብልህ። ቪርጎ በመርኩሪ የሚመራ የንጽህና እና የዝርዝር ምልክት፣ ልክ እንደ ሩስተር ጥንቁቅ እና ስልታዊ። ሊብራ በቪነስ የሚመራ የሚዛን እና የውበት ምልክት፣ ልክ እንደ ዶግ ታማኝ እና ፍትሃዊ። ስኮርፒዮ በፕሉቶ የሚመራ የለውጥ እና የድብቅ ኃይል ምልክት፣ ልክ እንደ ፒክ ጥልቅ እና ስሜተኛ። ሳጂታሪየስ በጁፒተር የሚመራ የፍልስፍና እና የጉዞ ምልክት፣ ልክ እንደ ራት ብልህተኛ እና ዕድለኛ። ካፕሪኮርን በሳተርን የሚመራ የሥልጣንና የዲሲፕሊን ምልክት፣ ልክ እንደ ኦክስ ጠንካራና ታታሪ። አኳሪየስ በዩራነስ የሚመራ የፈጠራና የነፃነት ምልክት፣ ልክ እንደ ታይገር አመፀኛና ደፋር። ፓይሲስ በኔፕቲዩን የሚመራ የመንፈሳዊነትና የሕልም ምልክት፣ ልክ እንደ ራቢት ሰላማዊና ሚስጥራዊ። ውህደቱ ነው ሚስጥሩ። የምዕራቡ አስትሮሎጂ የእርሶን ሳይኮሎጂካል ፕሮፋይል ስነ ልቦናዊ መዋቅር ሲነግረን፣ የቻይናው አስትሮሎጂ ደግሞ ሶሻል ካርሚክ ፓዝ ማኅበራዊና ካርማዊ ጉዞውን ያሳያል። ሁለቱን ሲያዋህዱ በዚች ምድር ላይ የተሰጣችሁን ሚስጥራዊ ተልእኮ ትረዱታላችሁ። ይህንን ጥልቅ ዕውቀት ማንም በቀላሉ እንዲያገኘው አይፈለግም። ለበለጠ አስገራሚና ሚስጥራዊ የአስትሮሎጂ ትምህርቶች አሁኑኑ የማይክል አስትሮሎጂ ዩቲዩብ ቻናልን ሰብስክራይብ አድርጉ። የኮዝሚክ ቤተሰባችንን ተቀላቀሉ። አብረን ወደ ጥልቁ ዕውቀት እንጓዛለን። ቻው።